አሁን ከአንድ ሳምንት በኋላ አንድ ሆነን እንመጣለን የሚል ቀጠሮ ሰጥተዋል። ምኑን ነው አንድ የምትሆኑ? እነኚህ ሰዎች ትግላቸውን የህልውና ትግል ነው የሚሉት። እቺ መደበቂያ ናት። ሐሳብ ምንድነው? ግብ ምንድነው? ርዕዮተ ዓለም ምንድነው እንዳይባሉ ብለው የህልውና ትግል ይላሉ። የህልውና ትግል በሚል ስም የለየለት ውንብድና፣ የህልውና ትግል በሚል ስም የለየለት ዝርፊያ፣ የህልውና ትግል በሚል ስም የግል ሀብትን የማካበትና ከጽንፈኛ ዲያስፖራዎች በሚገኝ ገንዘብ የራስን ኑሮ ማደላደል ነው የተያያዙ። አርበኛ ዘመነ ካሴ ፈጃቸው፣ ሴቶቹ ፈጃቸው። ኮርማ አይምሮ ብልቱ ላይ ያለ ሰው ታውቃላችሁ። እከሌ ዋና፣ እከሌ ምክትል፣ እከሌ እንትን ለማለት እንኳን የሚያስችል ግራውንድ የላቸውም። እያለቀሰ ያለው አማራ ነው እያደማ ያለው ሌባው ፋኖ ነው፣ ዘራፊው ፋኖ ነው። ይሄ ወንበዴ ቡድን ልክ ማስገባት ያስፈልጋል። ሲጀመር እነኚህ ሰዎች የሚቆሙለት አንድ ዓላማ ነገር የላቸውም። እንደሚሉት የአማራ ህዝብንም አያውቁትም። ቢያውቁት እንዲህ አይነት የሞኝ ጨዋታ አይጀምሩም። አይሆንም እንጂ ሁሌ እንደምለው 4 ኪሎ በር ላይ አምጥተን ብንለቃቸው 4 ኪሎ በር ላይ መጥተውለት ቢቆሙ አንተ ግባ እኔ ልግባ ይገዳደላሉ። አንድ ሰብስታንስ ያለው ትግል የሚያደርጉ አካላት አይደሉም። እና አሁን ቀጠሮ ሰጠን፣ ቀጠሮ ያዝን፣ ከቀጠሮ ማግስት፣ ከቀጠሮ ወዲያ፣ ከትላንትና በስቲያ ምናምን አይሆንም። እንዴ ብንቆጥር 10 ምናምን ቀጠሮ የነሱ ቀጠሮ እኮ በሌላ ቀጠሮ ነው። የቀጠሮ ቀን ሲደርስ ለቀጠሮ ነው የሚመጡት። በየቀኑ ወደ ሰላም እየመጣ የሚገኘው ኃይል ቁጥር ደግሞ መጨመሩ ይብሱኑ ልባቸውን የሚያርድ ይብሱኑ የሚያስፈራ ይብሱኑ የሚያስደነግጣቸው ጉዳይ መሆኑን በደንብ አድርገን መረዳትም ማስመርም አለብን። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ወይ? አለን እኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን፣ እንፈትሻለን፣ እንበረብራለን። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቀንም ነው የምንጀምረው። ቪዲዮቻችንን ወደ ተለያዩ የቴሌግራም ግሩፖችም ሼር ብታደርጉልን እንዲሁ የበለጠ ተደራሽ እንድንሆን እንድንሰፋ እንድንበዛ ስለሚያግዘን እሱ እንድታደርጉልን ጠይቄ ነው የምጀምረው። ዛሬ በቆይታችን መቼስ ጉድ ነው በሳቅ የሚገለው የፋኖ ቀጠሮን የምንመለከተው ነው የሚሆነው። በድጋሚ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄ እጀምራለሁኝ። እንግዲህ እንደምታውቁት ራሱን ፋኖ ብሎ የሚጠራው ኃይል እመጣለሁ ነው የሚለው ሁል ጊዜ። የእነዚህ ሰዎች እመጣለሁ ምንድነው ነው? 2017 የኛ ዓመት ነው ያለው ዘመነ ካሴ አልመጣም ቀረሁኝ ካለ ሰነባብቷል። ልክ እንደዚህ አልመጣም ቀረሁ ሸጌ አልመጣም ቀረሁ። አዎ፣ ግን እንዲህ ማለቱን መቀበልና ማመን ቸግሮት እየተመለከትን ነው። አሁን ከአንድ ሳምንት በኋላ አንድ ሆነን እንመጣለን የሚል ቀጠሮ ሰጥተዋል። ምኑን ነው አንድ የምትሆኑት? በምንድን ነው የተለያያችሁት? ሲጀመር በምንድን ነው የተለያያችሁት? ስራቸው ይታወቃል። አሁን ዘመነ ምን እንደሚሰራ ይታወቃል። እኔ አይደለም ያልኩት። አሁን ዘመድኩን ምን ብሎ እንደሚናገር እንመልከተው። እንዳያችሁት ነው። ዓላማው ምን እንደሆነ በግልጽ የሚታይ ነው። ኧረ ጨረሳቸው እያለ ማሰቢያው የሆነ የገበሬ ልጅ ፈጀ። ማንም ባውን ያብስ ማን የገበሬን እንባ ማን ያብስ? እግዚአብሔሩ ይፍረድ። ኧረ ጨረሰው ህዝቡን። ኧረ ይሄ ኮርማ ይሄ ባልተዛር ጨረሰው። ኧረ እባካችሁ ባፈጹም ሻዕቢያ ተቀራምቶታል፣ ወያኔ ተቀራምቶታል። የጎጃሙ ቡድን ማለት ነው። ወያኔ ተቀራምቶታል፣ ሻዕቢያ ተቀራምቶታል። ጎጃም ላይ በቃ ተሰፍቷል። ፋይናንሱ ደግሞ ከግብፅም ሊመጣ ይችላል፣ ከማንም ሊመጣ ይችላል። የንጹሐን አምላክ ሲፈርድ ከስንተኛ ሴት በኋላ ተይዟል። በዚህም ምክንያት የአማራ ፋኖ በጎጃም ያሉ ሰዎች በዘመነ ምክንያት እየተጎዳን ነው እየተጠቃን ነው ብለው ነው መረጃዎችን እያቀረቡ ያሉ ነው። አንተ ኮርማ አይደለ አላስቀጠቀጠህ ምን አባክ የለውን? እሺ እንዳያችሁት ነው። ዓላማው ምን እንደሆነ በግልጽ የሚታይ ነው። ኧረ ጨረሳቸው እያለ ነው። እኔ አይደለሁም ያልኩት፣ እኔ አላልኩም። ምኑን ነው አንድ የምትሆኑት? ሲጀመር የአይዲዮሎጂ ሐሳብ ነው እንዳትሉ፣ አይዲዮሎጂ የላችሁም። ትግሉን የምትሉት የህልውና ነው። የስልት ችግር ነው እንዳይባል ስልታችሁ ምንድነው? መተኮስ ነው። አንድ አይነት ነው። ልዩነት የላችሁ።
ስትራቴጂያችሁ ተመሳሳይ ነው። በጦርነት ሐሳብን ማስፈጸም ነው። እና ምንድነው ወደ አንድነት አንድ እንሆናለን አንድነት ምናምን የምትሉት ምንድነው ማለት? አሁን ለምሳሌ እነኚህ ሰዎች ትግላቸውን የህልውና ትግል ነው የሚሉት። እቺ መደበቂያ ናት። ሐሳብ ምንድነው? ግብ ምንድነው? ርዕዮተ ዓለም ምንድነው እንዳይባሉ ብለው የህልውና ትግል ይላሉ። አንድ አካል የህልውና ትግል ላይ ነኝ ካለ ርዕዮተ ዓለም ምንድነው? ሐሳብህ ምንድነው? ወዴት ነው የምታመራው ተብሎ አይጠየቅ። በቃ የህልውና ትግል አለበት፣ የህልውና ትግል እያደረግኩ ነው የሚለው። እነኚህ ሰዎች የህልውና ትግልን መደበቂያ ነው ያደረጉት። የህልውና ትግል በሚል ስም የለየለት ውንብድና፣ የህልውና ትግል በሚል ስም የለየለት ዝርፊያ፣ የህልውና ትግል በሚል ስም የግል ሀብትን የማካበትና ከጽንፈኛ ዲያስፖራዎች በሚገኝ ገንዘብ የራስን ኑሮ ማደላደል ነው የተያያዙት። ይኸው አሁን ቀጠሮ ይሰጣሉ። ቀጠሯቸው አያልቅም። አንድ እንሆናለን አሉ። ካሳወሳችሁ መንፈቅ አይሞላው። አንድ ሆነ ተብሎ 13 ጸሐፊ 13 ሊቀመንበር በተዋረድ መቆም አይችሉም። መደርደር ነው የሚችሉት። እነኚህ ሰዎች የሚያጣላቸውም የሚያባላቸውም የሚያምታታና ገደል የሚከታቸውም የንግስና ናፍቆት ብቻ ነው። መተማመን ስለማይችሉ ራሳቸውን አንድ ላይ ማቆም ስለማይችሉ እከሌ ዋና እከሌ ምክትል እከሌ እንትን ለማለት አይችሉም። ወደ ጎን ነው የሚደረድሩት። 13 እከሌ ዋና እከሌ ምክትል እከሌ እንትን ለማለት እንኳን የሚያስችል ግራውንድ የላቸውም። ትግላቸው ምንድነው? መርህ የለውም፣ ስር የለውም። በጥቂት ሰዎች መዳፍ ስር የጥቂት ሰዎችን የዙፋን ናፍቆት ለማርካት የሆኑ ኃይላት ዓላማቸውን ለማስፈጸም የሚያደርጉት ልፊያ ነው። አሁን አንድ ሳምንት ይላሉ 2017 የኔ ነው ብለው ነበር። አንድ ሆነናል ብለው ነበር። እኛ አንድ ሆነናል ሲሉ የዛሬ 6 ወር ይሄ አንድ ሆነናል ምናምን የሚሉት ጨዋታ ወይ ለመበጣበጥ ነው ወይ ጨርሶ ለመጥፋት ነው ብለን ነበር። በእርግጥ ከዛ በኋላ በርካታ ብዙ መበታተኖችን ተመልክተናል። እነኛ ኃይሎች እየመጡ ቀጠሮ እንዲሰጡ የሚያስገድዳቸው ጉዳይ በተለይ የሰሞኑ በጣም በከፍተኛ ሁኔታ ወደ ሰላም እየመጡ ያሉ ኃይሎች ብዙ ናቸው። አንዳንዶቹ ከነ ሚዲያቸውም ጭምር ነው ወደ ሰላም እየመጡ ያሉት። ወደ ሰላም እየመጡ የሚገኙት ሰዎች ደግሞ ማንነት የነኝን የቀሩትን ከሻቢያ ጋርም ከህወሓት ጋርም ለመስራት ምንም እንትን የሌላቸው ለራሳቸው ምንም ቦታ የሌላቸው የሚያካብቱትን ገንዘብና ሀብት ብቻ የሚመለከቱ አካላትን ቀጣይ መንገድ እንደሚያከብዱ ያውቃሉ። አሁን እንደ ማስረሻ ሰጥ ያለ ብላክ ቦክስ በሰላም ድርድር ወደ መሃል መምጣቱ በጣም ብዙ መረጃዎችን እንትን እንደሚልባቸው ይታወቃል። ከጥጥቅ እስከ ከሎጂስቲክስ እስከ ስንቅ እስከ ምናምን እያንዳንዱን ነገር የሚያሰናስሉላቸው ከውጪ እስከ ከውስጥ አርበኛ እስከ ምናምን ባንዳ ድረስ ተጠቃቅሰው የሚሰሩትን እያንዳንዷን ጉዳይ አደባባይ ላይ የሚያወጣባቸው ነው። ልክ ሲመቱ ቀጠሮ፣ ልክ የሆነች ነገር ስትደርስባቸው ቀጠሮ። ምንም አይፈጥሩም። ምንም አንድነት ምናምን የሚባል ነገር የለም። ሲጀመር እነኚህ ሰዎች የሚቆሙለት አንድ ዓላማ ነገር የላቸውም። እንደሚሉት የአማራ ህዝብንም አያውቁትም። ቢያውቁት እንዲህ አይነት የሞኝ ጨዋታ አይጀምሩ። ፋኖ ነኝ የሚል ጋጦጥ 500 ሺህ ብር አምጣ 600 ሺህ ብር አምጣ እየተባለ የማንም ወጠጤ በህግ በስርዓት አልገዛም የሚል ማምጣት አለበት? የለበት። ይህን የምትደግፉ ንገሩኝ። ተምረ መመረጥ ሲያቅትህ በትግሉ ስም ገብተህ አማራን እንድታማርር አማራን እንድታስለቅስ የአማራን ነጋዴ እንድትዘርፍ ነው። አንድ መኪና ሙሉ ቡና ሰውየው ደውሎ ነግሮኛል። የኮምቦልቻ ሰው ነው። ከደብረ ሲና በታች ዝርፍ አረጉት። 400 ኩንታል ቡና ዘረፉት። ደውሎ አለቀሰብኝ። ይሄ ሁላ ወንበዴ፣ ይሄንን ጋጠወጥ፣ ይሄን ሌባ ቡድን፣ ይሄንን በአማራ ህዝብ የተሰለፈ ዘራፊ ቡድን ወደ ህግ አስገብቶ ማምጣት ያስፈልጋል። እኔ ካልነገርኩ ማንም አይነግርህም። የፈለከውን በለኝ፣ የፈለከውን ስደበኝ። እያለቀሰ ያለው አማራ ነው እየደማ ያለው ሌባው ፋኖ ነው፣ ዘራፊው ፋኖ ነው። ይሄ ወንበዴ ቡድን ልክ ማስገባት ያስፈልጋል።
ይገርማችኋል። አንዱን ሰውዬ ገለውት አስገድለውት ቤቱ ሀብት አለ፣ ገንዘብ አለ፣ ከውጭ ነው የመጣው ሊያገለግላቸው። ከዛ ቤቱ ሄዱና ሀብቱን ከወሰዱት በኋላ ሚስትየዋን ደግሞ ገመድ ላይ አንጠለጠሏት፣ አንገቷን አነቋት። ከዛስ እኛ ስንመጣባት ደንግጣ ራሷን አጠፋቻሉ። ከዛስ ያንን ብር፣ ፓውንድ፣ ዶላር ምናምን ይዘው ሄዱ። እንዲህ አይነት ጋንግስተሮች ናቸው ያሉት። በጎጠኝነት ሰክረዋል። አንዳቸውን እንዴት እንደሚበሉና እንደሚያስበሉ ነው የሚያስቡት። ወደፊት የሚባል ነገር የለም። ወደ ጎን ነው የከሰሩ ሰዎች። አሁን እነኚህ ሰዎች ያው ለነኚህ አይደለም መሬት ላይ ያለችውን ትልቋን ኢትዮጵያን ሀገራችንን ይቅርና የእንቆቅልሽ ሀገር አይሰጥም እንጂ ሀገር ብትሰጣቸው ምንድን ነው የሚሆኑት? ሀገር ይቅር ዞን ብትሰጣቸው፣ ወረዳ ብትሰጣቸው እንትን ለማለት አቅም የላቸው። እከሌ መሪ ነው፣ እከሌ ምክትል ነው ለመባባል እንኳን አይችሉም። የሚያስቡት ያችን አንድ ወንበር ነው። በመቀመጥ ብቻ አይመራም። በጣም በእርግጠኝነት መናገር የምችለው ራሳቸውን የፖለቲካ አስተላለፍ ላይ አስቀምጠው እኔ ተቃዋሚ ነኝ ምናምን የሚሉት በፋኖ ውስጥ ብቻ ያሉት አይደለም፣ ሌሎቹም አይሆንም እንጂ ሁሌ እንደምለው 4 ኪሎ በር ላይ አምጥተን ብንለቃቸው 4 ኪሎ በር ላይ መጥተው እንደዚህ ቢቆሙ አንተ ግባ እኔ ልግባ ይገዳደላሉ። ሌላ ሶስተኛ አካል አያስፈልግም። አሁን ፋኖ የራሱን የውስጥ አንድነት፣ የራሱን አደረጃጀት፣ የራሱን ተዋረድ ማጽናት ሳይችል ነው አብረሆት አንድነት መሰብሰብ ምናምን ብለው ተጻምጃለው ጽምዶ ምናምን ብለው እዛም እዛም ድራማ የሚፈጥሩት። የት ያደርሳል? የትም። ምን አመጣ? ምንም። ምን ሆኑ? ቁልቁለት። ምን ሆኑ? ድል ማጣት። ምን ሆኑ? ሽንፈት። ከዛ አልሞትኩም አለው የሚል ዲያስፖራውን ቀፈላ። ሰሞኑ እንደምታውቁት የራሳቸው የፕሮፓጋንዳ ልሳናት ጭምር ተስፋ ቆርጦባቸዋል። ለዛም ነው እነኚህን የፕሮፓጋንዳ ልሳናታቸው ላለማጣት ብለው ኧረ አንድነት በቃ 18 ብለን በአንድ ሳምንት ውስጥ ምናምን ምን ልትሆን? ከዛስ ምን ልትሆን ነው? ተሰብስባችሁ ለመደራደር ከሆነ በጣም ጥሩ ነው። ከዛ በመለስ ግን ምንም የሚያመጣው ለውጥ የለም። ምንም ራሱ አንድ ያልሆነ ማለት በጣም እኮ ነው የሚያስቀው። ተስማምቶ መቃወም ያልቻለ ተስማምቼ ሀገር እመራለሁ ብሎ ፕሮፓጋንዳ ይሰራል። እሺ አትልማ። እንዴት ነው የሚሆነው? ሎጂካሊ እስቲ እናስበው። ማለት ተስማምቶ መሳደብ ያልቻለ መቃወም አይደለም፣ ተስማምቶ መሳደብ ያልቻለ ተስማምቶ ማልማት አይደለም መረበሽ ያልቻለ ተስማምቼ እመራለሁ ይላል። እስቲ ከራስህ ጋር ተስማማ። እስቲ ከውስጥህ ጋር ተስማማ። ማለት እስቲ ከራሳችሁ ጋር ተስማሙ። አልተስማማችሁም እኮ ከቀልባችሁ አይደላችሁም። እንዳልኳችሁ ቅድም የህልውና ትግል እምትል እንትን መደበቂያ ናት። አትጠየቅም። ርዕዮተ ዓለም አትጠየቅም። መንገድ አትጠየቅም። ሐሳብ አትጠየቅም። ፍሬ አትጠየቅም። በቃ የህልውና ትግል ላይ ነኝ ያልክ ድብሄን መደለቅ ነው። እዮ ላይ ማለት ነው። ከዛ ትግላቸው ሲሰላ ቅድም መግቢያ ላይ እንዳሳየዋችሁ የሚታገሉት ለዚህ ነው። ፍሬ የለም። የተያዘው ገንዘብ ስብሰባ ነው። ቤንጃሚን ነው ትግሉ። ለበጌ ምድር አይደለም፣ ለቤንጃሚን ነው። ለጎጃም እንታገላለን እያሉ ትከሻቸውን ከጎጃም አሰፉት። ሲጀመር ማንን ነው የምትታገለው? ምንም እኮ መሰረት እኮ የለውም። ለነጻነት እታገላለሁ ምናምን ብሎ ነጻነት ቀሚዎቹ ጋር ተባብሬ ነው ነጻነት የምሰጥ። ከማን ጋር ነው ማለት ምኑን ነው? እኔ እኮ አንዳንዴ ግራ ይገባኛል። ራሱ ግራ ስለሚገባኝ ምን ፈጠራችሁ? ከዓመት እስከ ዓመት ተንደባላችሁ። ያም ይመጣና በቃ አሁን 2018 መንግስት 2018 አሁን ሊያልቅ ነው እኮ። እኔ ይገርመኛል። ቀነ ቀጠሮ መስጠት አይደክማችሁም? ቀጠሮ ሲሰጡ አሁን ማለት ነው ቀጠሮ ሰጡ እንዲህ ልናደርግ ነው ብሎ አይደል? ሲለያዩ በዛ ቀጠሮ ላይ ለምን አሁን እንዳላደረጉት ቀጠሮ የሚሰጡበትን ሐሳብ እንትን እያሉ ነው የሚሄዱት። እንዲህ እናደርጋለን ብለዋል አይደል? በቀጣይ ሲመጡ ለምን እንዳላደረጉ እያሰቡ ነው የሚሄዱት። ያቁታል። የእነኚህ ሰዎች መንገድ ፍሬ አልባ ነው። የሞኝ ጎዳና፣ የጅል ባንዲራ ያዥነት ነው። ከዛ በመለስ ፖለቲካ ነው ብሎ ራሱ በፖለቲካ ሚዛን ላይ አስቀምጦ በሐሳብ ለመተንተን መሞከርም ልፊያ ነው የሚሆነው። እንደው አለማንሳትም ስለማይቻል ነገርየው ህዝብም ላይ ሀገርም ላይ
እንትን ስላለው እናነሳዋለን እንጂ ምን ተብሎ አሁን የነኚህ ሰዎች አንጻፍ በፖለቲካ ሚዛን ላይ ይለካል ማለት ነገርኩ እኮ ተነጋግሮ እንደዚህ ማበጀት የማይችሉ መስማማት ስለማይችሉ ዋናና ምክትል ብለው እንደዚህ ደርድረው ማለት ትግላቸው የዙፋን ነው የወንበር ነው በቃ የዙፋን ነው መቼ መተው ንግስናው ላይ እንደሚቀመጡ ነው የሚያስቡት ግን አንዱንም አይዙት እናም እነኛ አካላት እንደ ትልቅ ሰበር ዜና በቃ አንድ ሳምንት ተጠብቁን ብርቅ ነው እንዴ የናንተ ቀጠሮ ነው ከነገወዲያም ቀጠሮ ነው ከነገበስቲያም ቀጠሮ ነው እየቀጠሯችሁ ይኖራሉ እንጂ ምንም ይፈጥሩት ነገር የለም ምክንያቱም ቅድም እንደሰማችሁት እነሱ ጫካው ነው ያገባሉ ይወልዳሉ ከከተማው ምን የቀረባቸው ነገር አለ ገንዘቡ አለ ጽንፈኛው ዲያስፖራ ያስታጥቃል ገንዘብ ይሰጣል ምናምን ሀብቱ ይካበታል መንገዳቸው ይሄ ነው ግባቸውም ሐሳባቸውም ይሄ ነው ትግሉ የቀፈት ነው የሆድ ነው ጠይቅ እስቲ ራስን ማለት ስንተኛው ነው የመምጣት አይደለም ከመምጣት እኮ ቀጠሮ አሁን ወደ አንድነት ለመምጣት ቀጠሮ መያዝ ጀምሯል ቁልቁለቱ ነው አንድ ሆነን እንመጣለን ሳምንት ጠብቀን ሰሞኑ እንዳያችሁት ነው ሴት ሲገሉ ምን ሲሉ ሲደፍሩ የ17 የ18 የ19 ዓመት ሶስት ሴቶችን ደፍረው ገለው ሜዳ ነው የጣሉት አንደኛዋ የመስማት ችግርም ጭምር ያለባት መስማት የተሳናትን ሴት ሰለለችን ብለው ይገላሉ ደፍረው ሲያበቁ ገድለው ሜዳ ይጥላሉ ነውራቸው የማይደበቁና አፍጥጦ ወጣ ደሞ ጀብድ እንደሰራ ሰው እርምጃ ወስደናል ብለው ይለቃሉ ይሄ ያፈጠጠ ግፈኝነታቸውን ነውረኝነታቸውን ብልግናቸውን አደባባይ ያሰጣባቸው የገዛ የፕሮፓጋንዳ እንትን አለባቸው አሁን የምንመለከተው እንዳለ ያንን ለማጣፋት የፕሮፓጋንዳ ለሳናቶቻቸውን እንትን ለማለት ተዝረከረኩ ሲባል እንትን ለማለት ነው በጥቅሉ የፋኖ ቀጠሮ ሲመታ የሆነች ነገር ስትፈጠርበት የሆነች ድራማ እንትን ሲባል የሆነች ድራማ ሰርቶ ሲወድቅበት ከዛ የራሱ አፎች እንትን ሲሉት የሚለወጥ ነገር የለም ምንም አይለወጥም እነኚህ ኃይላት ለህዝቡ ችግር መከራ ፈተና ብቻ ነው ሌላ አንድ ጠብ የሚያደርጉት ረብ ያለው ስራ የለም አይጠቅሙም አይረቡም እንኳን ህዝቡን ራሳቸውን አያቁትም እነኚህ ከየት እንደመጡ ማለት አንድ ሰብስታንስ ያለው ትግል የሚያደርጉ አካላት አይደሉም እና አሁን ቀጠሮ ሰጠን ቀጠሮ ያዝን ከቀጠሮ ማግስት ከቀጠሮ ወዲያ ከትላንትና በስቲያ ምናምን አይሆንም እንዴ ብንቆጥር 10 ምናምን ቀጠሮ የነሱ ቀጠሮ እኮ በሌላ ቀጠሮ ነው እንትን የቀጠሮ ቀን ሲደርስ ለቀጠሮ ነው ይመጡት ምንድነው የምትሉት አጥና ማይሆን ነገር ነው አሁን ጽንፈኛው ዲያስፖራን በየአቅጣጫው ያሉት እንደምታዩቸው በከፍተኛ ሁኔታ ተፍረክርከዋል አሁን ደግሞ በተለየ መልኩ ዝም ጭጭ ነው ያለባቸው ሊያጠለሹት የሚችሉት ሊጮሁበት የሚችሉት ነገር እስኪያጡ ድረስ እጃቸው ባዶ ነው የሆነው ጨርሰዋል በየቀኑ ወደ ሰላም እየመጣ የሚገኘው ኃይል ቁጥር ደግሞ መጨመሩ ይብሱኑ ልባቸውን የሚያርድ ይብሱኑ የሚያስፈራ ይብሱኑ የሚያስደነግጣቸው ጉዳይ መሆኑን በደንብ አድርገን መረዳትም ማስመርም አለብን በፍጹም ይሄንን መዘንጋት የለብንም ይሄ ቀጠሮ ነሽ ምንድነሽ መጥቼ ቀርቼ ሄጄ ወጥቼ ወርጄ ምናን የማይሆን ነገር ነው እነኛ ኃይሎች ነገርኳችሁ እኮ እንደዚህ አብሮ ለመቆም እንደዚህ በተዋረደ አንድ ሁለት ብሎ ለመቆም ስለማይችሉ እንደሚደረደሩ ኃይሎች ናቸው ራሳቸውን ሰፍቶ ሐሳብ ማስያዝ ያልቻሉ አካላቶች የራስ ጓደኞቻቸውን ብቃታቸውን አሳምነው አይ ከሌ ምራ መባባል ያልቻሉ ሰዎች ሀገር እንትን ለማለት ነው የምንታገለው እንዴ ያለ ስላቅ የለም ለእንደዚህ አይነት የህንክንክን ቆቅልሽ ሀገር አይሰጥም ለህንክንክን ቆቅልሽ ማን ይሰጣል ሀገር
እንካ ምራብ ይሉት ጉበን ላይ ሻገር ነው ያለው አያሙሌ ብቻ ትንሽ እንትን ካልኳት እንደዚህ መሰለኝ ምንም ማድረግ ለማትችሉት እንትን እንደዚህ አይነት ሐሳብ ያለው ግጥም አለውና የማይሆን ነውና ብዙ እንትን አትበሉ ነው ምንድነው ትንሽ ፈገግ ስለሚያሰኝ ነው ጉዳዩን ይዘነው የመጣ ነው እንጂ እነኚህ ምንም የከሸፉ መሆናቸውን ማወቅ ያስፈልጋል ነው ምንለው እኛ ግን ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ ሁሉም ጥሩ ይሆናል ሁሉም በጎ ይሆናል ሁሉም ሸጋ ይሆናል የኔና የናንተ ሀገርም እንደ ልማዷ ታሸንፋለች እንደ ልማዷ ድል ታደርጋለች ፈጣሪ ኢትዮጵያና ህዝቦቿን አብዝቶ 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 ይባርክ ውድ ዮሐንስ ኮርነር ቤተሰቦች ቸር ቆዩን የነገ ሰው ይበለን ቺርስ